ሰላም የኤግዛም ቤት ቱቶሪያል ተማሪዎች እንዴት ናችሁ? ዛሬ የኤስኤቲ እንግሊሽ ሴክሽኖችን እናያለን። የመጀመሪያው ሴክሽን የሚሆነው አናሎጂ ነው። ስለዚህ አናሎጂ ምን እንደሆነ ኢንትሮዲዩስ አድርገን የአናሎጂ ታይፖችን እናያለን። እንደን ኢንትራንስ ኤግዛም ጥያቄዎችን ሰርተን እንጨርሳለን ማለት ነው። ከአናሎጂ ኢንትሮዳክሽን እንጀምር። እንግዲህ አናሎጂ ቴስት ስታንዳርዳይዝ ከሚባሉት ኤስኤቲ ከሚባሉ የቴስት አይነት የተማሪዎችን የተለያዩ ቨርባል ኢንሳይት ቼክ የሚያደርግ አናላይዝ የሚያደርግ ቴስት ነው። ከዛ ውስጥ ከሚከተቱት ኤግዛሞች አንዱ አናሎጂ ነው። የአናሎጂ ዋናው ዓላማ ምንድነው? የተማሪን አቢሊቲ ቱ ሪኮግናይዝ ሪሌሽንሺፕስ ቢትዊን አይዲያስ የተለያዩ አይዲያዎች ተሰጧቸውና በእነዚህ አይዲያዎች መካከል ያለውን ግንኙነት ሪሌሽንሺፕ አናላይዝ እንድታደርጉ ይጠበቃል። ቲንክ ሜቶዲክሊ እንግዲህ ይሄንን ለመናገር መገናኘታቸው እንዴት እንደሆነ ለመናገር ሜቶዲክሊ በሆነ መልኩ ማሰብ ይጠበቅባቸዋል ማለት ነው። እንደዚህ አይነት ነገር ይጠበቅባቸዋል። ሌላው ፍሉዌንሲ ኢን ዘ እንግሊሽ ላንጉዌጅ እንግሊሽ ቋንቋንም ቴስት የሚያደርግ ነገር ስለሆነ በእንግሊሽ ላንጉዌጅ ላይ ያላችሁን ፍሉዌንሲ ቼክ ያደርጋል። እነዚህን ሶስት ነገሮች ሪሌሽንሺፕ ቢትዊን አይዲያስ፣ ቲንክ ሜቶዲክሊ እና ፍሉዌንሲ ኢን ዘ እንግሊሽ ላንጉዌጅ በዚህ በአናሎጂ ኤግዛም ቼክ ይደረጋል ማለት ነው። ስለዚህ ኢን ጀነራል የካንዲዴቱን ወይም የተማሪውን ሎጂካል ወይም አናላቲካል ሪዝኒንግ ትሩ ፓርሻል አናሎጂስ በእነዚህ እንዴት ነው ይሄ ተማሪ ሎጂካሊ ወይም አናላቲክሊ ሪዝን ማድረግ የሚችለው የሚለውን ነገር ቼክ ያደርጋል ማለት ነው። የአናሎጂ ታይፖችን አሁን እናያለን። እንግዲህ የመጀመሪያው ታይፕ አንቶኒም ነው። አንቶኒም ሲኖኒምና አንቶኒም የሚለው ፓርት ኦፍ ኤግዛም ላይ እንደምታዩት አንቶኒም ማለት ኦፖዚት ሚኒንግ ያላቸው የተቃራኒ የሆነ ትርጉም ያላቸው ቃላት እንደማለት ነው። ለምሳሌ አታክ አንድን ሰው አታክ ማድረግ ማለት ዲፌንድ አለማድረግ የዲፌንድ ኦፖዚት ነው። ስለዚህ አንድን ሰው በየጊዜው ወይም አት ዋን ታይም አታክ የምናደርገው ኔጋቲቭሊ ዲፌንድ የማናደርገው ከሆነ አታክ የዛ ቃል ትርጉም ነው። ዲፌንድ ደግሞ ጠበቃ መቆም እንደማለት ነው። ስለዚህ አታክ እና ዲፌንድ ሙሉ ለሙሉ ኦፖዚት የሆነ ሚኒንግ ነው ያላቸው። አታክ ዲፌንድ ከሆነ ካለን አውቶማቲክሊ አንቶኒም ነው ማለት ነው። ተቃራኒ የሆነ ትርጉም ያላቸውን ነገሮች እየጠየቀን ነው። ቲሚድ ምንድነው? አንቶኒሙ ነው የሚለው። ቲሚድ እንግዲህ ማለት ፈሪ እንደማለት ነው። ቲሚድ የሆነ ሰው ስንል ፈሪ ዝምተኛ እንደማለት ነው። ስለዚህ ይሄንን አሁን ለመመለስ ምርጫው ውስጥ ከቲሚድ ጋር አንድ አይነት ትርጉም ያላቸው ማውጣት እንችላለን። ለምሳሌ ኳይት ማለት ዝምተኛ ነው፣ ሲኖኒሙ ነው፣ አንቶኒሙ አይደለም። ሻይ አይናፋር ነው፣ ሲኖኒም ነው እንጂ አንቶኒም አይደለም። ስለዚህ ሁለቱም አይሆኑም። ፋይት አብሮ የሚሄድ ቃል አይደለም። ኢን ሪያሊቲ ከቲሚድ ጋር ሲኖኒምም አንቶኒምም መሆን አይችልም። እናውጣዋለን። ቦልድ ማለት በጣም በኮንፊደንስ ቲሚድ ያልሆነ የማይፈራ አይናፋር ያልሆነ በደንብ ኮንፊደንት የሆነና ራሱን መግለጽ የሚችል እንደማለት ነው ቦልድ። ስለዚህ መልሳችን ቦልድ ይሆናል ማለት ነው። ሲኖኒም ደግሞ words that have similar meaning አንድ አይነት ሚኒንግ ያላቸው ቃላት ሲኖኒም ይባላሉ። ለምሳሌ hungry revenues አንድ ትርጉም ያላቸው ናቸው። revenues ግን በጣም hungry የሆነ በጣም የተራበ ሰው እንደማለት ነው revenues። poor ስለዚህ hungry revenues ካልን ሁለቱም ሲኖኒም ናቸው። አንድ አይነት ትርጉም ነው ያላቸው። ለፑር የምንሰጠው ትርጉም ምን ይሆናል? ሪች ካልን ፑር ተቃራኒ ትርጉም ነው ያለው፣ አንቶኒሙ ነው። ዲስኢንፍራንቻይዝድ ካልን ትሩስፉሊ ከፑር ጋር ብዙ ትርጉሙ አይሄድም። ትሩስፉሊ ዲስኢንፍራንቻይዝድ። ደስቲቲዩት ምንም የሌለው እንደማለት ነው። ያጣ ምንም የሌለው እንደማለት ነው። ኢት ሜክ ሴንስ ከፑር ጋር ትርጉሙ በደንብ ይሄዳል። ሆምለስ ቤት የሌለው ሰው ማለት ነው። ናቹራሊ ኦፍ ኮርስ ሆምለስ ፑር የሆነ ሰው ብዙ ጊዜ ሆም አይኖረው ራይት። ኢት ሜክ ሴንስ። ግን ከዚህ በኋላ የምናያቸው አንድ ሚኒንግ ሌላውን ሌቶን የሚያደርጉ ወይም የሚጠቅሱልን ከሆነ ሆምለስ እንጠቀም ነበር። አሁን ግን ሲኖኒም በደንብ የሚመሳሰል ትርጉም ስለሆነ የምንፈልገው ፑር ለሚለው ደስቲቲዩት ያጣ ምንም የሌለው የሚል ትርጉም ስላለው ይሄንን እንጠቀማለን ማለት ነው። ሌላው ዲስክሪፕቲቭ ነው። ዲስክሪፕቲቭ እንግዲህ ቃሉ እንደሚናገረው ገላጭ ማለት ነው። ስለዚህ አንዱ ቃል አንዱን ቃል ይገልጠዋል እንደማለት ነው። ለምሳሌ ብሉ ከለር ነው። ምንን ነው የሚገልጸው? ኦሽን። ስለዚህ ኦሽን ከለሩ ምንድነው? ብሉ ገለጸው ማለት ነው። ዲስክሪፕቲቭ አናሎጂዎች በዚህ መሰረት ይመጣሉ። ለምሳሌ ስሞክ ኢዝ ቱ ፋየር ካለን ፋየር ሁሌ አንድ የሚያሳየን ነገር ምንድነው? ፋየር ሲነድ ስሞክ ናቹራሊ እናያለን። ስለዚህ ፋየር ለስሞክ ነው ማለት ነው። አዝ ሬን ኢዝ ቱ ሬን ደግሞ ካለ ሬን በምን ይገለጻል? በፍለድ አይደል? ሬን ካለ በጣም ብዙ ውሃ ይኖራል፣ ጎርፍ ሊያጥለቀልቅ ይችላል። ስለዚህ በዲስክሪፕቲቭ በሆነ መልኩ አናሎጂዎች ሊመጡ ይችላሉ ማለት ነው። ከዛ ደግሞ ፓርት ቱ ሆል ነው። ፓርት ማለት ሆል አንድ ነገር ሙሉ ማለት ነው። ፓርት ደግሞ የዛ ነገር ክፋይ እንደማለት ነው። ስለዚህ በዚህ መሰረትም አናሎጂ ይመጣል። ለምሳሌ ሄድ ቦዲ ሄድ ፓርት ነው፣ ቦዲ ሆል ነው።
ሙሉ የሰው ሰውነት ሆሉ ነው። ሄድ ደግሞ የሰውነት አንድ አካል ነው፣ ፓርቱ ነው። ስለዚህ እንደዚህ መሰረት ምሳሌ ሊመጣ ይችላል። ለምሳሌ ቻፕተር ኢዝ ቱ ቡክ ካለን አንድ መጽሐፍ ቻፕተሮች ሊኖሩት ይችላል አይደል? ምዕራፍ 1፣ ምዕራፍ 2፣ ምዕራፍ 3 ብለን ፓርት እናደርገዋለን፣ እንከፍለዋለን። ቨርስ ኢዝ ቱ ፖም ይሆናል ማለት ነው። ራይት? አንድ ግጥም ደግሞ በቨርስ የተከፈለ ነው። የመጀመሪያው፣ የሁለተኛው፣ የሶስተኛው ቨርስ ብለን እንከፍለዋለን። ስለዚህ በዚህ መሰረት ፓርት እና ሆልን መስራት እንችላለን። ሌላው ስቴፕስ ኢን ፕሮሰስ፣ አንድ ፕሮሰስ ውስጥ ያሉ ስቴፖችን የሚገልጹ አናሎጂዎች ይኖራሉ። ለምሳሌ ኩኪንግ ማብሰል እንደማለት ነው። የኩኪንግ አንዱ ፓርቱ ምንድን ነው? ሰርቪንግ። አንድ ሰው ኩክ ካደረገ ምግብ ካበሰለ በኋላ ለሚበላው ሰው ያቀርብለታል። ፕሮሰሱ ነው። የኩኪንግ አንድ ፕሮሰስ ሰርቪንግ ነው። ስለዚህ ኤግዛምፕል እኒ ፎሲላይዜሽን ካልን ፎሲሎች ፎርም የሚደረጉበት ፕሮሰስ ማለት ነው። ስለዚህ ስቴፕ ኢን ፕሮሰስ ፎሲልስ እዛ ስቴፕ ውስጥ አንድ ናቸው። ራይት? ፎሲላይዜሽን ፕሮሰስ ውስጥ ፎሲል ፎርም ማድረግ አንድ ስቴፕ ነው። ሳንድ ካልን ሳንድ የምናገኘው ምን ፕሮሰስ ውስጥ ነው እያለ እየጠየቀ ነው። ሳንድ ኦፍ ኮርስ ቢች ላይ ይገኛል፣ ግን የሚገኝበትን ቦታ አይደለም አናሎጂ የሚጠይቀን። ጂኦሎጂ የጂኦግራፊ አንድ አካል ነው። ራይት? ኢት ስተዲስ አባውት ዘ ኤርዝ ጂኦ ኤርዝ፣ ግን አሁንም ስለዛ አይደለም እየጠየቀን ያለው። ሂት ምንም አይገናኝም። ኢሮዥን ግን ፕሮሰስ ነው። በኢሮዥን ፕሮሰስ ውስጥ ሳንድ ናቹራሊ ይመጣል። ስለዚህ ኢሮዥንን እንመርጣለን ማለት ነው። ሌላው ሪሌሽንሺፕ ኮዝ እና ኢፌክት ነው። ኮዝ እና ኢፌክት ማለት አንዱ ምክንያት፣ አንዱ ደግሞ የዛ ነገር ሪዛልት። እንደ ምክንያት የሚሆነው ኮዝ ነው፣ ኢፌክቱ ደግሞ ሪዛልቱ ነው። ለምሳሌ ፋየር እና ስኮርች። ፋየር ካለ ምን አለ? ናቹራሊ መቃጠል አለ። ብሊዛርድ ካለ ፍሪዝ አለ። በጣም ከፍተኛ የሆነ ስቶርም ወይ እንደዚህ አይነት ከፍተኛ የሆነ የኢንቫይሮንመንት የዌዘር አክሽን ካለ ናቹራሊ ፍሪዝ፣ ብርድ አብሮ ይመጣል። ስለዚህ አውቶሪታሪያን ካለ ቀኝ የሚገዛ ካለ ምንድን ነው ያለው? ናቹራሊ ኦፕሬሽን፣ በጣም መገዛት መረገጥ አለ። ፍሪደም የሚኖረው በምንድን ነው ብሎ ነው የሚጠይቀን። ቮይስ፣ ሊበርቲ፣ እነዚህ በሙሉ ከዚህ ጋር ሊሄዱ ይችላሉ። ፍሪደም የቮይስ አይነት ነው። ሊበርቲ ነፃነት ማለት ነው። የፍሪደም ሲኖኒም ነው፣ ግን ሲኖኒም አይደለም የጠየቅ ነው። የአንድ ነገር ኢፌክት ምንድን ነው? ኮዙ ይሄ ከሆነ ምን ያመጣል ነው የተባባል ነው። ስለዚህ ዲሞክራቲክ ራይት፣ ዲሞክራሲ ከሆነ ፍሪደም ነፃነት በደንብ አለ ማለት ነው። ሊደርሽፕ፣ ሁለቱም የሊደርሽፕ አይነት ነው። ኦቶሪታሪያንም ሊደርሽፕ የመሪነት አይነት ነው፣ ዲሞክራቲክም እንደዛው። ግን ፍሪደም በየትኛው ይገለጣል ስለሆነ ጥያቄው ዲሞክራቲክ በሚለው እንመልሳለን ማለት ነው። ሌላው ቲንግስ ኤንድ ዴር ፋንክሽን፣ አንዳንድ እቃዎችና ጥቅማቸው በሚለው ደግሞ አንዳንዴ ይመጣል የአናሎጂ ጥያቄ። ለምሳሌ ሲዘርስ፣ መቀስ ምንድን ነው የሚያደርገው? ዋናው ጥቅሙ ምንድን ነው? ካት ይቆርጣል። ስፓቹላ ምን ያደርጋል? ፍሊፕ ያደርጋል። ምግብ ስንሰራ ፍሊፕ ማድረግ መገልበጥ ስንፈልግ በስፓቹላ ነው የምንገለብጠው። ስለዚህ ስቲር የሚያደርገው ደግሞ ምንድን ነው? የሚያማስልልን ምንድን ነው ብሎ የሚጠይቀን። ዊስክ፣ አዌክን፣ ቦል የምናማስልበት እቃ ነው። ዊስክ እና አዌክን እዚህ ጋር መግባት የማይችሉ ናውንም አይደሉም። ስለዚህ ስፑን ነው ማማሰያችን፣ ስፑን ነው ሁሌም። በዚህ መሰረት ቲንግስ እና ዴር ፋንክሽን የሚለውን መመለስ እንችላለን። ሌላው ዲግሪ ኦፍ ኢንቴንሲቲ፣ አንድ አይነት ነገር ሆኖ አንዱ ግን ከአንዱ በኢንቴንሲቲው በጥንካሬው በጣም ይበልጣል ለማለት ነው። ለምሳሌ ኢሪቴትድ መናደድ ማለት ነው። ኢንሴንስድ በጣም መናደድ ማለት ነው። ስለዚህ በኢንቴንሲቲ ነው የሚለያዩት። ሁለቱም መናደድ ናቸው። ኢሪቴትድ ግን ዝቅ ያለ ንዴት ነው። ኢንሴንስድ ግን በጣም ኢንሬጅድ እንደማለት ነው። በጣም መናደድ እንደማለት ነው። ስለዚህ ኬርፉል ጥንቁቅ ማለት ነው። ራይት? ኬርፉል መጠንቀቅ ወይም ጥንቁቅ ማለት ነው። ኬርፉል ወደ ኔክስት ሌቭል ሲሄድ ደግሞ ምን ይሆናል? እሱን እንፈልግ። መቲኩለስ፣ ትክክለኛ መልሳችን መቲኩለስ ነው። መቲኩለስ ማለት ኤቭሪ ሲንግል ዲቴል ኤቭሪ ስቴፕ በጣም በጥንቃቄ የሚሄድ በጣም የሚያጠና ማለት ነው። ኬርፉል የሆነ ሰው ጠንቃቃ ሊሆን ይችላል፣ ግን መቲኩለስ አንለው። መቲኩለስ ሌላ ሌቭል ነው። ኤቭሪ ሲንግል ስቴፕ የሚሄደውን እያንዳንዷን ጉዞ የሚያጠና የሚጠነቀቅ ሰው ማለት ነው። ኦርጋናይዝድ እውነት ለመናገር እንደ ሜቲኩለስ አይነት ሰው ነው። ኢንሬጅድ እዚህ ጋር ሊገባ አይችልም፣ መነደድ ማለት ነው። ኮሸስም እንደ ኦርጋናይዝድ ነው፣ በጣም ጥንቁቅ የሆነ ሰው ነው። ፐርፌክት የሆነው መልስ ግን ሜቲኩለስ ነው። ሜቲኩለስ ሌላ ሌቭል ኦፍ ኬርፉል ነው። በጣም ኦብሰስድ በሆነ መልኩ ኬር ቴክ የሚያደርግ ሰው እንደማለት ነው ሜቲኩለስ። ሌላው አይተም እና ካታጎሪ፣ አንዱ አይተሙን ይነግረናል፣ አንዱ ደግሞ ያ አይተም የሚገባበትን ካታጎሪ ወይም ክፍልፋይ ይነግረናል። ለምሳሌ ቶሜቶ አይተሙ ነው። ምን ውስጥ ነው የሚገባው? ቶሜቶ ፍሩት ነው፣ የፍሩት አይነት ነው። ሶርገም፣ ስለዚህ ሶርገም የምን አይነት ይሆናል? ዊት እንደ ሶርገም ማሽላ ማለት ነው። ዊት ስንዴ ነው። ስለዚህ ሁለቱም የአይነት አላቸው። ራይት? ሁለቱም አንድ ካታጎሪ ውስጥ የሚገቡ ናቸው። ፕላንት አይደሉም፣ ቬጅቴብልም አይደሉም። ሁለቱም የግሬን አይነት ናቸው። ራይት?
ሶርገምም ዊትም የግሬን አይነት ናቸው። ስለዚህ ጥራጥሬ ናቸው ማለት ነው ቤዚክሊ። ሌላ ሪሌሽንሺፕ ሲምቦልስ እና ሪፕሬዘንቴሽንስ። ሲምቦል ያንን ቃል ሪፕሬዘንት የሚያደርገውን አንድ መለያ ይነግረናል። ሪፕሬዘንቴሽን ደግሞ ያ ቃል ሪፕሬዘንት የሚያደርገውን ዋናውን ነገር ይነግረናል። ለምሳሌ ዶቭ ማለት ነጭ እርግብ እንደማለት ነው። ርግብ ነጭ ርግብ እንደማለት ነው። ነጭ ርግብ ስናይ ናቹራሊ ምንድነው ትዝ የሚለን? ፒስ አይደል? ሰላም። ሁሌ ሰላም ሪፕሬዘንት የሚደረገው በዶቭ ነው፣ በነጭ ርግብ ነው። ስለዚህ ላየን ስናይስ በምንድን ነው የምናስበው? ፊርስ በጣም ኃይለኛ ሊሆን ይችላል። ብዙ ጊዜ ግን ላየን በፊርስ በመሆኑ ላየንን የምንወክለው ፊርስ ለሆኑ ተናዳጅ ወይም ኃይለኛ ለሆኑ ሰዎች አይደለም። ራይት? ለካትም አይደለም፣ ለካሬጅ ነው። ብዙ ጊዜ ካያችሁ ላየን እሱ አንበሳ ነው ሲባል ላየን ሪፕሬዘንት የሚደረገው ካሬጅ ነው። በጣም ድፍረት፣ ቆራጥነት፣ እንደዚህ አይነት አትሪቢዩቶች ናቸው። ሲምቦል ያው እዚህ ጋር ምንም የሚያገናኘው ነገር ስለሌለ እናስገባው። ሌላው ኢምፕላይድ ሪሌሽንሺፕ። አሁን ሪሌሽንሺፕ አለ። በአንዱ ቃል ሌላውን ሪሌሽንሺፕ ወይም ሌላውን ቃል ኢምፕላይ ማሰብ እንችላለን ማለት ነው። ለምሳሌ ቴለር ብዙ ጊዜ የምናገኘው የት ነው? ባንክ ውስጥ አይደል? ስለዚህ ሪሌሽንሺፕ ነው ይሄ። ሰርቨር የሚሰርቭ የሚያደርገን ወይም የሚያስተናግደን ሰው የት ይገኛል? ዌብ ላይ አይደለም የምናገኘው፣ ስራ ቦታም ላይሆን ይችላል። ፉድ ሳይሆን ቦታው የት ነው? ባንክ ስላለ ስለ ፉድ እያወራ አይደለም። ፉድ ነው ሰርቭ የሚያደርጉን ኦፍ ኮርስ ስራቸውም ነው፣ ግን ቦታውን ነው የሚነግረን። ቴለር ባንክ ካለ ሰርቨር አስተናጋጅ የት ነው ያለው? ሬስቶራንት ነው ያለው። ስለዚህ በእንደዚህ አይነት ሪሌሽንሺፕ ደግሞ ኢምፕላይድ የሚሆኑም አሉ ማለት ነው። ስለዚህ አናሎጂዎችን በዚህ አይነት መልኩ ፓስ ለማድረግ ምን አይነት ቲፖችን እንጠቀም? የመጀመሪያው ኪፒንግ ትራክ ኦፍ ታይም። እንግዲህ እንደምታዩት አናሎጂን ለመስራት ቮካብለሪ፣ የቃላት ትርጉም በደንብ ማወቅ ያስፈልጋል። ስለዚህ አንዱ ላይ በጣም ችክል ብላችሁ ከዛ ማትነሱ ከሆነ ታይሙ ሳታስቡት ይሄድባቸዋል። ሌላውን የምታውቁትም ለመስራት ጊዜ አታገኙ ማለት ነው። ስለዚህ ያ እንዳይሆን ኪፒንግ ትራክ ኦፍ ታይም በጣም ያስፈልጋል። ይሄንን ማድረግ it can let us attempt all parts of the test። ሁሉንም ፓርት ኦፍ ዘ ቴስት አቴምፕት እንድናደርግ፣ የቀለለን እንድንሰራ፣ የከበደንን ደግሞ እንድንተው እድል ይሰጠናል። አንድ ቦታ ላይ ብቻ ፎከስ ለማድረግ። ይሄን ለማድረግ ደግሞ ሜቢ ፈተናውን ከመጀመራችን በፊት ሴክሽን ቤዝድ ዲቪዥን ኦፍ ታይም ብናደርግ፣ ለዚህ ሴክሽን 1 20 ሚኒትስ፣ ለሴክሽን 2 30 ሚኒትስ እያላችሁ እንደዚህ አይነት ዲቪዥን ቢኖር ይቀላል ማለት ነው። ሁለተኛው ኢምፕሩቪንግ ዩር ቮካብለሪ። እንግዲህ አናሎጂ ኦብቪየስሊ የቮካብለሪ ጥያቄ ነው። ስለዚህ ቮካብለሪን በደንብ የሚያቅሰው እንደዚህ አይነት ቃላት ሲኖኒሙ፣ አንቶኒሙ፣ ሪሌሽንሺፑ ምን እንደሆነ በግልጽ ይገባዋል ማለት ነው። እና እነዚህን ኮመን ወርዶች ብዙ የአናሎጂ ጥያቄዎችን በመስራት ማወቅ ይቻላል። ሌላው ደግሞ ቮካብለሪን እንግዲህ ሞር ወርድ ማወቅ የሚቻለው ሞር በማንበብ ነው። ቡክ በማንበብ፣ ኒውስፔፐር በማንበብ፣ ሌላ ሊተራሪ ሚዲየምስ ኤኒቲንግ ቱ ሪድ በማንበብ ቃላት የማታውቋቸው ስታገኙ እነሱ ዲክሽነሪ ላይ ሉክ አፕ በማድረግ ኢምፕሩቪንግ ቮካብላሪ ስኪልስ ማድረግ ይቻላል ማለት ነው። ሌላው ዩዚንግ ኤሊሚኔሽን ቴክኒክስ ፎር ዲፊካልት አንሰርስ። ቅድም እንዳየነው አንዳንድ ቦታ መግባት የሌለባቸው ምንም ከጥያቄው ጋር የማይገናኙ ቃላት ይኖራሉ። እንደሱ አይነት ቃላት ስታገኙ ምናልባት ጥያቄው ከከበዳችሁ መልሱን የማታውቁት ከሆነ ኤሊሚኔሽን ቴክኒክ መጠቀም ትችላላችሁ። ምርጫዎቹን ታነባላችሁ። ከነሳችሁት ጥያቄ ጋር ምንም የማይገናኙትን ታወጣላችሁ፣ ወይ ደግሞ አንድ አይነት ትርጉም ያላቸው ጥያቄዎች ታገኛላችሁ። ለምሳሌ ቅድም ካየናቸው ውስጥ አሁን እዚህ ጋር አንቶኒም ነው ተቃራኒ የተጠየቅ ነው፣ ግን አንድ አይነት ትርጉም ያላቸው ቃላት ታያላችሁ። ኳይት እና ሻይ አንድ አይነት ትርጉም ነው ያላቸው። ኳይትም ዝምተኛ ነው፣ ሻይም አይናፋር ነው። ስለዚህ ሁለቱም የተለያዩ ቃላት ሆነው አንድ አይነት ትርጉም ስላላቸው ለዚህ መልስ ሊሆኑ አይችሉም ማለት ነው። ስለዚህ ሁለቱንም ኢዚሊ ማውጣት ትችላላችሁ። ስለዚህ በዚህ መሰረት ኤሊሚኔሽን ቴክኒክን መጠቀም ይቻላል ማለት ነው። የማይሆኑትን አውጥተን ከዛ የቀሩትን የትኛው ይሆናል ብለን መምረጥ እንችላለን። ኮሬክት ዋን ብለን የምናስበውን መምረጥ ይቻላል ማለት ነው። ሌላ ፕራክቲስ። እንግዲህ የሁሉም ነገር መጨረሻው ሁሉም ነገር ላይ ፐርፌክት መሆን የምትፈልጉ ከሆነ ፕራክቲስ ማድረግ ነው። ብዙ አናሎጂ ቴስቶችን ማየት፣ መስራት፣ ፕራክቲስ ኤቭሪ ታይም ሬጉላር ፕራክቲስ የምታደርጉ ከሆነ ሲጀመር ታይም ማኔጅመንታችሁ ጥሩ ይሆናል። ኤቭሪ ታይም እንደዚህ አይነት ጥያቄዎችን የምትሰሩ ከሆነ ስለምትለምዱት ኤግዛም ላይ ቁጭ ስትሉ አትፈሩም። ታይማችሁን በደንብ ማኔጅ ማድረግ ትችላላችሁ። አናሎጂ ላይ ምን ያህል ጊዜ ላሳልፍ፣ ማት ፓርቱ ላይ ምን ያህል ጊዜ ላሳልፍ የሚለውን ነገር ታውቃላችሁ። ስለዚህ ዲፊካልት የሆኑት ጥያቄዎች ላይ ለመመለስ እነሱን ኢነፍ የሆነ ታይም አሎኬት ማድረግ ይቻላል። ያንን ለማድረግ ግን you have to practice። ሌላው ኮንሰንትሬሽን ነው። ሌላው ፈተና ላይ ሆናችሁ ብዙ ጊዜ ዲስትራክሽን ይመጣል። ምናልባት በዙሪያችሁ በሚደረጉ ነገሮች ሊሆን ይችላል፣ ወይ ይህን ፈተና አልሰራውም በሚል ፍርሃት ሊሆን ይችላል። ግን you have to concentrate ማድረግ ከቻላችሁ ፈተናው ላይ ሴፍ ታይም ማድረግ ትችላላችሁ። በጣም
ጥያቄውን ሪሉክ ለማድረግ ለማየት ራሱ ጊዜ ታገኛላችሁ። በጣም ታይም ሴቭ ማድረግ ትችላላችሁ። እና አንዳንድ ጥያቄዎች ደግሞ ቢከብዱ ራሱ ኤክስትራ ታይም ካገኛችሁ እንዴት ይሆናል ይሄ ጥያቄ ብላችሁ የማሰብ አናሎጂ ደግሞ ቅድም እንዳየነው ቮካብላሪ ብቻ ሳይሆን አናሎጂ የቲንኪንግ ስኪል ይመዝናል። ሎጂካል ቲንኪንግ ስኪል ይመዝናል። ስለዚህ ይሄ ከዚህ ጋር ከሆነ ይሄ ከየቱ ጋር ይሆናል የሚል የማሰባችሁንም አቅም ስለሚመዝን ያንን ለማድረግ ቴስቱ ላይ ኮንሰንትሬት ማድረግ በጣም ያስፈልጋል ማለት ነው። አሁን ኢንትራንስ ጥያቄ ላይ የወጡ ጥያቄዎችን እናያለን። የመጀመሪያው እንግዲህ እንደምታዩት ብሪጅ ኢዝ ቱ ሪቨር አስ ተነል ኢዝ ቱ እንግዲህ ሪሌሽንሺፕ ነው የሚያሳየን። ብሪጅ ለሪቨር ወይም ፈንክሽን ሪቨር ሲኖር ብሪጅ የምንሰራ ከሆነ ተነል የሚሰራው ለምንድን ነው ብሎ እየጠየቀን ነው። እንግዲህ ሮክ ዳዝንት ሜክ ሴንስ አይደል? ሮክ በሮክ መሀል የምናልፍበት መንገድ ልንሰራ አንችልም። ሮክ ድንጋይ እንደማለት ነው። ማውንቴን ትክክለኛው መልስ ነው። በሪቨሮች መካከል የሚያሳልፈን ብሪጅ ከሆነ በማውንቴኖች መካከል ደግሞ የሚያሳልፈን ተኔል ይባላል። ትክክለኛው መልስ ነው። አንደርዌይ ለምንድን ነው መሆን የማይችለው? አንደርዌይ እንደ ተነው እንደ ብሪጅ ያለ መሄጃ ነው እንጂ እንደ ማውንቴን እና እንደ ሪቨር የኤርዝ ፕላትፎርም ወይም የኤርዝ ታይፕ ኦፍ ላንድስኬፕ አይደለም። ስለዚህ አይሆንም። ይሄንን ኤሊሚኔት ማድረግ ትችላላችሁ። ኔልስ ማለት ሚስማር ማለት ነው። ከዚህ ጋር ምንም አይሄድም። ስለዚህ ኢዚሊ ባታውቁት ራሱ የትኛው መልስ እንደሆነ ሶስቱን ስታዩዋቸው መግባት የማይችሉ ቃላት ናቸው። በኤሊሚኔሽን መሰረት ይሄንን መመለስ ትችላላችሁ ማለት ነው። ሁለተኛው ጥያቄ ፕሮስ ኢዝ ቱ ፖኤትሪ አስ ኮንቨርሴሽን ኢዝ ቱ ብላንክ። ይሄ ትንሽ ኮምፕሊኬትድ ይመስላል። ፕሮስ እንዲሁ አነጋገር ማለት ነው። እንደዚሁ አይነት ንግግር ኢዚሊ መናገር እንደማለት ነው። ስለዚህ ፕሮስ ከኮንቨርሴሽን ጋር ነው ሞር የሚሄደው። ከኮንቨርሴሽን ጋር ፕሮስ ኖርማሊ የምንናገር ከሆነ ፖኤትሪ ደግሞ ከምን ጋር ይገናኛል እያለን ነው አክቹሊ። ስለዚህ ፖኤትሪ ደግሞ እንደ ቤዚክሊ ፖኤትሪ ስነ ጽሁፍ ሊሆን ይችላል። ስነ ጽሁፍ ራሱን ምቱን ጠብቆ 1 2 3 እያለ ግጥምም ከሆነ የመጨረሻውን ፓርቱን ጠብቆ የሚሄድ ነገር ነው ፖኤትሪ። እንግዲህ ፖኤትሪ እዚህ ጋር ፖም የሚለውን መምረጥ እንትልን እንችላለን፣ ግን ፖም የፖኤትሪ ፓርት ነው እንጂ ከፖኤትሪ ውጭ ልናነጻጽረው የምንችለው አካል አይደለም። ፖም ማለት ግጥም ነው። ግጥም ደግሞ የስነ ጽሁፍ አካል ነው። ሊስኒንግ እና ላንጉዌጅ እዚህ ጋር ልታስገቧቸው አትችሉም፣ ምንም ሴንስ ሜክ ስለማያደርጉ ቢገቡም። ሶንግ ግን አብሮ መሄድ ይችላል። ምክንያቱም ፕሮስ ከኮንቨርሴሽን ጋር ከተገናኘ ሶንግ ደግሞ ከፖኤትሪ ጋር ይገናኛል። ሶንግም የራሱ ግጥሞች አሉት፣ የራሱ ዜማ አለው፣ አካሄድ አለው እንደ ስነ ጽሁፍ ማለት ነው። ስለዚህ ሶንግም የራሱ አካሄድ ስላለው ምርጫችን ሶንግ ይሆናል ማለት ነው። ሪዲንግ ኢዝ ቱ ኖሌጅ አዝ ወርክ ኢዝ ቱ ማንበብ ለምንድን ነው የምናነባው? እውቀት ለማግኘት። ወርክ የምንሰራውስ ለምንድን ነው? ምን ለማግኘት ነው? እንግዲህ ኢንጌጅመንት ከዚህ ጋር የሚገናኝ ቃል አይደለም። ኢንጌጅመንት በሜሬጅ ካየነው ለመጋባት ኢንጌጅ መደራረግ ማለት ነው። በሌላ ስራ ካየነው ደግሞ ኢንጌጅመንት ስራ ውስጥ በጣም ኢንጌጅድ መሆን፣ ቢዚ እንደመሆን ማለት ነው። አብሮ የሚሄድ ነገር አይደለም። ኤክስፒሪየንስ ኢዝ ዘ ቤስት ቾይስ። የምናነባው እውቀት ለማግኘት ከሆነ ስራ የምንሰራው ልምድ ለማግኘት ነው ናቹራሊ። ኢምፕሎይመንት፣ ወርክ እና ኢምፕሎይመንት አንድ ናቸው፣ ሲኖኒም ቃላት ናቸው። ስለዚህ ሪዲንግ፣ ይሄ ግን ሲኖኒም ቃላትን ሳይሆን እየነገረን ያለው ሪሌሽንሺፕ ያላቸውን ቃላት ነው አይደለ? ሪዲንግ ምን ያመጣል? ወይም ሪዛልት ነው። ኖሌጅ ያመጣል። ወርክ ምን ያመጣል? ኤክስፒሪየንስ ያመጣል። መኒም ሊያመጣ ይችላል፣ ግን ከዚህ ጋር አይሄድልንም። ሪዲንግ የሚያመጣው ሞር ኦፍ ቴክኒካል ኖሌጅ፣ ቴክኒካል የሆነ ነገር ነው ሞር ኦፍ እንጂ ሰምቲንግ አውትዋርድ የሆነና እንደ መኒ አላቂ የሆነ ነገር አይደለም እየነገረን ያለው። ስለዚህ ኖሌጅ እና ኤክስፒሪየንስ ሞር መቼም የሚጠፉ የሚያልቁ ነገሮች ስላልሆኑ ቫስት ስለሆነ ሁለቱን እንመርጣለን እናያይዛለን ማለት ነው። ኮሌጅ ኢዝ ቱ ቲቸርስ። ኮሌጅ ውስጥ ምኖች ይገኛሉ? መምህሮች። ሆስፒታል ውስጥ ምን ይገኛሉ? አሁን ሰዎችን ነው የምንፈልገው አይደል? ስለዚህ ሜዲሲን ሊሆን አይችልም። ሜዲሲን እውነት ነው ይገኛል፣ ከቲቸር ጋር ግን አይገናኙም። ኮሌጅ ውስጥ የሚሰሩ መምህሮች ከሆኑ ሆስፒታል ውስጥ ዶክተሮች ናቸው የሚሰሩት። ፔሸንቶች ታማሚዎች ናቸው። አሁን እዚህ ጋር ስቱደንትስ ቢል ኖሮ ሆስፒታል ቱ ፔሸንትስ እንል ነበረ። ቤድስ ደግሞ እቃ ነው፣ የሚገኝ እቃ ነው። ኮሌጅስቱ ዋይት ቦርድ ቢል ኖሮ እዚህ ጋር ሆስፒታሊስቱ ቤድስ እንል ነበረ። ግን እዛ ስለሚያስተምሩት ስለሚሰሩት ሰዎች ስለተናገረ ምርጫችን ዶክተርስ ይሆናል ማለት ነው። ኢግልስ ቱ በርድ አዝ ሮዝስ ቱ ብላንክ። አሁን እዚህ ጋር እያሳየን ያለው ምንድን ነው? ኢግል ሙሉ ሆሉ ነው ወይ ደግሞ ኢግል ካታጎሪ ነው ቅድም እንዳየነው። በርድ ደግሞ የዛ ኢግል አንድ የካታጎሪ ውስጥ ያለ የበርድ አይነት ነው። በርድ ደግሞ ሙሉ ካታጎሪው ነው። ስለዚህ ሮዝ ደግሞ እዛ ካታጎሪ ውስጥ ያለ አንድ አይነት ነው። ሮዝ ምን ውስጥ ነው የሚመደበው? ፍላወር ውስጥ ራይት። ሮዝ አሁን አኒማል ሊሆን አይችልም፣ ጀንትልመን ሊሆን አይችልም። ኢዚሊ ሁለቱም ማውጣት ትችላላችሁ ባታውቁት ራሱ መልሱን።
ቢዩቲፉል እውነት ነው ሮዝን ይገልጸዋል። ግን እዚህ ጋር ስናይ ምንድነው ኢግል ኢዝ ቢዩቲፉል አላለም። ኢግል በርድ ውስጥ ነው የሚካተተው ካለን ሮዝ ምን ውስጥ ነው የሚካተተው ነው ጥያቄው ማለት ነው። ስለዚህ obviously it's going to be flower. car is to transportation ይሄውን ጥቅም ነው function። ካር ለምንድን ነው የሚጠቅመው? ለትራንስፖርቴሽን። ስለዚህ ጌም ለምንድን ነው የሚጠቅመው? ጌም እንግዲህ ብዙ ጊዜ ለኢንፎርሜሽን አይደለም የሚጠቅመው ራይት። ጌም የምንጫወተው መረጃ ፈልገን አይደለም። ፉትቦል የጌም አይነት ነው እንጂ ጥቅም አይደለም። ኢንተርቴንመንት ትክክለኛው አንሰር ነው። ለመዝናናት ነው ጌም የምንጫወተው። ማኒፑሌሽን ለመሸወድ ወይም ሰውን ለማሳሳት አይደለም። ስለዚህ አይሆንም። መልሳችን ኢንተርቴንመንት ይሆናል። ስፒድ is too fast ስፒድ በፋስት ይገለጻል። ቴምፕሬቸር በምን ይገለጻል? በአይስ አይስ የቴምፕሬቸር መግለጫ አይደለም። አሁን ፋስት እዚህ ጋር ማየት ያለብን አድጀክቲቭ ነው ናውን አይደለም። ወይም አድቨርብ መሆን ይችላል። ግን ስፒድን የሚገልጽ ቃል ነው። አይስ ናውን ነው። ቴርሞሜትር የቴምፕሬቸር መለኪያ ነው። አሁንም ስፒዶሜትር ቢል ኖሮ መለኪያው ስፒዶሜትር ነው። ስለዚህ እሱን እንጠቀም ነበር። ክላይሜት አይደለም ራይት። ክላይሜት ከዚህ ጋር ምንም ሊገናኝ አይችልም። ዋርም ግን ትክክል ነው። ስፒድ ፋስት ስሎ መሆን ይችላል። ቴምፕሬቸር ዋርም ኮልድ ሊሆን ይችላል። መገለጫውን ስለነገረን ዋርም ትክክለኛው መልስ ነው። አሁን ኔቲቭ ፎሬን አንድ ሪሌሽንሺፕ ነግሮናል። ኔቲቭ ማለት እዛው ተወልዶ እዛው ያደገ ነዋሪ እንደማለት ነው። ፎሬን ደግሞ ከሌላ ቦታ የመጣ ስለዚህ አንቶኒም ነው የምንፈልገው ማለት ነው። የተለያዩ ትርጉም ያላቸው ቃላት ሚን እና አንካይንድ ሁለቱም ጥሩ ጸባይ የሌለው ወይም ደግ ያልሆነ ሰው ማለት ነው። ስለዚህ ሲኖኒም ናቸው አይሆኑም። ናይቭ ሶፊስቲኬትድ ናይቭ በቀላሉ የሚያምን ሰው እንደማለት ነው። የዋህ እንደማለት ነው። ሶፊስቲኬትድ ከዚህ ጋር በትርጉም ሲኖኒምም አንቶኒምም አይደለም። ሶፊስቲኬትድ የሆነ ከፍ ያለ በጣም የረቀቀ እንደማለት ነው። ከዚህ ጋር ብዙ አይሄድም። ሎካል ኢምፖርት መልሳችን ነው። አንቶኒም ስለሆነ የምንፈልገው ሎካል ሀገር ውስጥ የተመረተ ነው። ኢምፖርት ከውጭ የገባ እንደማለት ነው። ዶሜስቲክ ሆም ግሮን ግን ሲኖኒም ነው። ዶሜስቲክም ማለት ሀገር ውስጥ ያደገ የተመረተ ነው። ሆም ግሮንም እንደዛው። ስለዚህ መልሳችን ሲሆናል ማለት ነው። ጋለን ሊትር አሁን እዚህ ጋር ሊኩዊድን ሜዠር ማድረግ የምንችልባቸው ሁለት ሜዠሪንግ ዌይስ ነው የነገረን። በጋለንም የሊኩዊድ አማውንትን መግለጽ እንችላለን፣ በሊትርም እንገልጻለን። ስለዚህ ሁለት ሜዠሪንግ ቴክኒኮችን ነው የምንፈልገው ማለት ነው። ወይም ሜዠሪንግ አንድ ነገር ሜዠር ለማለት የምንጠቀምባቸው ሜዠርመንት ነው የምንፈልገው። ኪሎሜትር ሜትር ፖሲብል ነው ይሆናል፣ ግን ከጋለንና ከሊትር አንጻር በደንብ በአማውንት የሚለያዩ እና ደግሞ ናቹራሊ ዩዝ ላይ ያሉ ነገሮችን እንሞክር። ያርድ እና ፓውንድ ሊሆኑ አይችሉም። ያርድ ዲስታንስ ነው ሜዠር የሚያደርገው፣ ፓውንድ ደግሞ ዌይትን ነው ማሰን ነው። ስለዚህ አይሆንም። ይሄ ግን ሁለቱም ሊኩዊድን ነው ሜዠር የሚያደርገው ቮሊዩም አይደል። ማይል እና ኪሎሜትር ግን ትክክል ነው። ብዙ ጊዜ አሁን ረዥም የሆነ ዲስታንስን ለመግለጽ ወይ ማይል እንጠቀማለን ወይ ኪሎሜትር እንጠቀማለን። ስለዚህ ትክክለኛ መልሳችን ይሄ ነው። ፓውንድ ዌይት ግን ፓውንድ ዌይት በፓውንድ ይመዘናል ነው። መመዘኛ አይደለም የምንፈልገው። ሁለት መመዘኛዎች ግን ሎንገር የሆነ ወይም ናቹራሊ ብዙ ጊዜ ጥቅም ላይ የዋሉ ነገሮችን ለመግለጽ ነው። ለምሳሌ እዚህ ጋር ይሄንን ብንመርጥ ኪሎሜትር ረዥም ርቀትን ሊገልጽልን ይችላል። ሜትር ግን ወይ የሰዎችን ርዝመት ወይ በጣም አጭር የሆነችን ቦታ ወይ የቦታን ርዝመት ለመግለጽ ነው የምንጠቀምበት እንጂ ረዥም የሆነ ከአንድ ሀገር ወደ አንድ ሀገር ወይም ከአንድ ሲቲ ወደ ሌላ ሲቲ ያለን ርቀት ለመግለጽ የምንጠቀመው ማይል እና ኪሎሜትር ነው። ስለዚህ ይሄም ተለቅ ያለ ዲስታንስን ተለቅ ያለ የሊኩዊድ ቮሊዩምን ለመግለጽ የሚጠቅሙ ስለሆኑ እነዚህን ከዚህ ጋር እናገናኛቸዋለን ማለት ነው። ሎ ኢስ ቱ አናርኪ አዝ ሜዲሲን ኢስ ቱ ሎ የሚያስፈልገው ለምንድን ነው? ብዙ ጊዜ ብጥብጥ ችግር ሲኖር ራይት። ስለዚህ ሜዲሲን ለምንድን ነው የሚያስፈልገው ማለት ነው? ኢልነስ ሲኖር፣ ሄልዝ ሲኖር አይደለም ሜዲሲን የሚያስፈልገው። ሪከቨሪ መሻሻል ሲኖርም አይደለም። ደትም ሲኖር ሰው ከሞተ በኋላ ሜዲሲን ምንም አይሰራለትም። ስለዚህ ሎ የሚያስፈልገው አናርኪን ስርዓት ለማስያዝ ከሆነ ሜዲሲን የሚያስፈልገው ኢልነስን ለማሻሻል ነው ማለት ነው። ስለዚህ በዚህ መሰረት የኢንትራንስ ኤግዛም ጥያቄ ላይ የሚመጡ አናሎጂ ጥያቄዎችን በደንብ ቮካብላሪን በማወቅ አናላይዝን በማድረግ መመለስ እንችላለን ማለት ነው። We are finished for today. Thank you for listening.